ነው ማለት ነው በቃ ምንም የሆነ አንተ በድሎክ ያልደሰው ምን እንዴት ብለህ የምትቀበለው ዛሬ የምታየው ለአንዴና ለመጨረሻ ጊዜ ይሆናል እኔ በቃ ክፉን ማለት መስማት አልፈልግም ምንድነው ያስከው ፓስፖርቴ የበረራ ትኬት ነው በቃ ሌላ ምንም ነገር የለም መቼም ግን ማለት ነው ይሄን አምጣ ትኬቱን ሊው አምጣ የማ ትልቁ ሰው በቃ እኔ ካንቺ የምፈልገው ይሄን ብቻ ነው ወይ ሂድ ወይ ቅርብ አንተ እኮ የምታውቀው ነገር የለም ዝም ብለህ ነው ጫው እንዴት አለ ትናንትና ልሰናበት ነው የመጣሁት ሊሄድ ነው የመጣሁት ብሎ ሲላ እንዴት ሆነ ጃኬቱ ላይ ተንጠልጥላ በግድ እንዲ መንጭቋት እንደወጣ እኮ ያየሰው ነው የሚያየው ቪዲዮን ገብተህ ማየት ይችላል ስማይቻለሁ እና ታዲያ ምንድነው እሱ የምትለኝ እኔ እኮ ግራ የገባኝ ነገር ሁሉም ሰው በእኔ ይፈርዳል እኔ ስላለፈ ህይወት አሁንም እየተጨነቅኩ አይደለም አልከበደኝም ያለፈ ህይወት ሁሉም ሰው ያለፈ ህይወት አለው እኮ የለም አይባልም እኮ አንተ ነህ እኮ አሁን ችግር መፈጠር የጀመረው ግን ያለፈ ህይወቷን ጎትታ አመጣችብኝ ነው ገብቷል አሁን ድረስ ከዳነሽ በኋላ እኮ ያመጣው ያለው እኮ አንተ እኔ ሲጀመር ተረጋግቼ አይምሯ በደንብ ሲመለስ በጤናዋ ነው የዛን ጊዜ አገናኛቸውና ቢያንስ ያላቸውን ነገር ጠይቃለሁ ነበር ሐሳቤ ማለት ነው ግን የዛን የዝግጅቱ ቀን ድንገት መጣ ፈለፊት ተገናኙ ፌንት ሰራች ከዛ በኋላ ያለውን ነገር ደግሞ እኔ አንድ ቀንም ጠርጭ ሁለት ቀን ጠርጬዋለሁ በምክንያት እኮ ያ ነው ነገሮችን ያበላሽው ያ ነገር አለመጥራት እኮ ይሄን ሰውዬ እኮ እኔ ብደብቀው ባባረውና አትምጣ ቤት ብለው እኮ እሷ ፍላጎት እስካላት ድረስ ተከትለው መሄዷ እኮ አይቀርም ይድና ጥራታው ይድና አምጣት ጥራት እኔም ጥራት ይድና ጥራት ምን ነው ያማን ይዳምጣት እሺ ተረጋግታ አውራት አለ ዛሬ ራሱ ደውሎልኝ ነበር ሲጀመር ለምን ምን አውቃለሁ እኔ ለምን እንደሆነ እኔ ባቅ አልነግርም እንዴ ሂድና ጠርተህ አምጣት ሰው አሁንም እንዲገናኙ እንዳይገናኙ እኔ የማውቀው ነገር የለም ደውሎልኝ ዛሬ መጨረሻ ለሆነ ነገር መጣለው ነው ያለው ምንም ምን ይዞ እንደሚመጣ አላቅለትም እሱ በመጣ ቁጥር ታብዳለህ አንተ ማበል ለምናደደ አይቀር እኔ ለምንድን ነው እኔ አሁን ማለት ነው ደካማ መሆን አቁም ያለው ሁሉንም ነገር በጸጋ የመቀበል ሲቹዌሽን ላይ ነው ያለው ቲንና ጥራት አሁን በእናትህ ምን አይነት ነገር ነው ቶሎ በል እኔ አሁን ካንቺ ጋር ሊጨቃጨቅ አይደለም ያስጠራውሽም ማለት ነው መጨቃጨቅም ደግሞ ስልችት ብሎኛል ደክሞኛል በመጀመሪያ ደረጃ አንድ ጥያቄ መልሽልኝ አሁን አንቺ አይምሮሽ በትክክል ይሰራል አይሰራም ምክንያቱም ሰው ሁሉ እያለኝ ያለው አሁን በታመመ አይምሮ ነው አንዳንድ ነገሮችን እያደረገች ያለው ሁለተኛ ነገር ደግሞ በደንብ አልዳነችም ምናምን የሚል ወሬ አለ ድጋሚ ልታሳምማት ነው እኔ አንቺን ለምን አሳምምሻለሁ ሲቀጥልም ለምን አሳምምሻለሁ ሲቀጥል ደግሞ አንቺ አሁን አይምሮሽ በትክክል እየሰራ ነው ወይስ እየሰራ አይደለም ይሄን ብቻ እንድነግሪኝ ነው ፈልገው አይምሮሽ በትክክል እየሰራ ነው ወይስ እየሰራ አይደለም ይሄን እንድትመልሽልኝ ነው ፈልገው መቼም አንድ ሰው ጤነኛነቱን ማለት ነው ማረጋገጥ ይችላል ጤነኛ ነኝ ጤነኛ አይደለሁም ብሎ ራሱን ያውቃል አይደል እንዴ ንገሪኝ ደህና ነሽ ጤናሽን ደህና ነሽ አይምሮሽን በትክክል ይሰራል ንገሪኝ ጤነኛ የሆነ ሰው አይምሮ በትክክል የሚሰራ ሰው እንደዚህ ያደርጋል ወይ እንደዚህ ያደርጋል ምንድነው አንተ ነው በቃ ሁሉም ነገር ነው አንተ ነው የምፈልገው አንተ ነው የምወደው አልኩ አንተ ግን የግድ እሱን እንድመርጥ ነው የምትፈልገው እሱ እንድንመርጥ ለምንድን ነው እኔ እኮ ይኸውልህ አሁንም ቢሆን እኮ ለኔ ያላትን ፍቅር እኮ እየካድኩ አይደለም ለምንድን ነው የምፈልገው እንዴት ነው ስለማልፈልግ ነው እንጂማ ጥዬሽ ነበር ገና ድሮ የምወጣው ፌንት የሰራሽ ቀን ለምትወደው ሰው ነው ፌንት የሰራችሁ ብዬ ጥዬ ወጣ ነበር ይዛን ቀን ማለት ነው ስለምወድሽ ግን እስካሁን ድረስ እየጠበቅኩልሽ ነው እኮ
እኮ ስለምትወጪ እኔ አሁንም እያልኩሽ ያለሁት እኮ አትወጪው አታፈቅሪኝ ምናምን እያልኩ አይደለም። እውነት ለመናገር ማለት ነው እያልኩ ያለሁት ለሱ ያለ ስሜት አላበቃም፣ አልዘጋሽም። ምን አድርጌያለሁ እኔ? በቃ ትላንትና ምንድን ነው የሆንሽው? እንደዚህ ጃኬቱ ላይ እንዲህ ተለጥፈ ምንድን ነው የሆንሽው? እንደዚህ ጃኬቱ ላይ ተጣብቀሽ በግዳን እንደ ወጥቶ ሄደው እሱ ንገሪኝ እስቲ ምንድን ነው ያደረግሽው? አሁን እስቲ ተረጋጋ። እኔ በቃ ፍቅር አንተ አሁን ማለት ነው ቆይ አንቺ ለሱ ምንም አይነት ስሜት የለሽም? አሁን አለሽ? እውነቱን ንገሪኝ። ምን አይነት ስሜት እንዴት እንደዚህ ብለህ ጠይቃለህ አንተ? ከለር የለውም ስሜት ንገሪኝ ነው እያልኩሽ ያለሁት። ምን አይነት አትበኝ። አይጠየቅም በእናትህ እንደዚህ ግን ምንም አይነት ስሜት የለሽም ወይ? እየተሰማች ያለ ነገር የለም? ለምን እንደምታረግሽው ስታይ ይሄ እኮ የፍቅር እኮ ነገር እኮ ነው። ያስታውቃል እኮ የፍቅር ነገር በደንብ ግልጽ እኮ ነው አይደል እንዴ? እኮ እኔ ማለት ነው በቃ እሱን ይሁን እሱ ምንም ሊሰማኝ አልቻለም። እሱን ሳየው እኔ ማለት ነው በቃ ምንም የሆነ አንተ በድሎ ካልሄደ ሰው ምን እንዴት ብለህ የምትቀበለው? ስታዩ ከዚህ ከፀጉሯ እስከ እግር ጥፍሯ ድረስ ውርር ያደርጋታል። ምንም ቢሆን እኮ ያለፈ ነገር እኮ ነው። አንተ እንዴ ሊሰማት ይችላል። ለምን መገናኘት አያስፈልጋቸውም? በቃ ያንተ ጥፋት ነው። ይኸውልሽ ዛሬ እመጣለሁ ብሎኛል። ምናልባት ማለት ነው አላውቅም። ምናልባት ዛሬ የምታየው ለአንዴ ለመጨረሻ ጊዜ ይሆናል። እኔ በቃ ክፉን ማለትም መስማትም አልፈልግም። ማለት ክፉን ማለት እኔ ብገለው ይሰማሻል? እኔ በደበድበው ምናምን ይሰማሻል? አንቺ እሱ እኮ ማለት ነው አደንዝዞሽ እኮ አይምሮሽን እኮ አሳብዶ ስንት ነገር እኮ የተጫወተብሽ ሰው እኮ ነው። ሲቀጥል ደግሞ ማለት ያለፈ ፍቅር ነው እኮ በቃ አንቺ እኮ ዛሬ ትዳር አለሽ፣ ህይወት አለሽ። ስንት አይነት አማርኛ እንደምታወራ ሰማ። ላለፈ ህይወቴ ቢሆንም በድሎኝ ስላልሄደ ስሜት አለኝ። አሁን ደግሞ አላፈቅረውም። ስንት አይነት አማርኛ ነው የምትቀዝኝ? ስንት አይነት ነገር ነው የምትቀዝኝ? የሚመስለኝ ነበር በህይወቱ ላቆ ያለ አይመስለኝም ነበር። እኔ አሁን እኮ መጣ እኮ በቃ ሲመጣ ግን ጥፋ ከዚህ አይኔ ይጥፋ ብለሽ በኮንፊደንስ ከማውራት ይልቅ ማለቃቀስ፣ እሱን ማየት መፈለግ ምናምን ነው እያደረግሽ ያለሽ። እንደዚህ ሆናለሁ ብዬ አንድ ቀንም ለደቂቃ እንኳን አስቤ አላቅም ነበር። እኔ እያለሁ በህይወት ቆሜ እንደዚህ ሌላ ሰው ላይ ትነፋረቂያለሽ ታለቅሻለሽ ብዬ ለሰከንድ እንኳን አስቤ አላቅም ነበር። ያለፈውማ አልፏል ብለን እንዳንተው ነው የሆነው እኮ። እስቲ ንገሪኝ፣ ምንድን ነው የምሰማሽ? እኔና አንተ ማለት ነው ምንም ነገር ሳልበድልህ ወይም ሳትበድለኝ ድንገት ትዳር ውስጥ ተው ፍቅረኛሞች ሆነ ምናምን ነገር ማለት ነው። ድንገት እኔ እና አንተ ማታ ቀን ምንም እኮ ልትሰማኝ እኮ አልቻልክም አንተ ማለት ነው። እኔ ላይ ነው እያወራን ቴክስታችን እንኳን የተጻፈው ሳያየው እኮ ነው በቃ ያጣሁት ማለት ነው በዛ። እሺ ከዛ ደግሞ አሁን ድንገት መጣ ስትለኝ በቃ ደነገጥኩኝ። ደነገጥሽ? ከዛ በኋላስ? የዛን ቀን እሺ ድንጋጤ ነው እንበል። ከዛ በኋላስ የምታረግሽው እንዲሄድ የማትፈልጊውስ ነገር? በቃ እኔ መናገር የማልፈልገው መስሎኝ። አቤት ሚስጥር እኮ ያስፈልገው። አያቸው ቤተሰብ ሚስጥር እኮ ያስፈልገው። እንደ እያለች ያለችው መናገር ማልፈልገው ሚስጥር ሳይሆን ውስጥ ያለ አምቄ ያዝኩት ፍቅር አለኝ ነው እያልሽ ያለችው እንጂ ሌላ ሚስጥር ክፈት። ማን ነው? ክፈትልኝ። ምን ይዞ ነው የመጣው ደግሞ ዛሬ? ምን ሊሆን ነው የመጣው? ስትደነባበር አያታ። ለምንድን ነው ቆይ እሱን ስታይ የምትደነባበር? ምንድነው እጅሽን የምትፈትሉ? ምን አረገሽ እጅሽ? ቆይ አንተ ምን አርጊ ነው የምትላት? አንተ አይመለከትም። እያወራ ያለሁት ሚስቴን ነው። ገባህ? ስለነስ ቢሆን እንደዚህ አይነት ሁኔታ ላይ እንዴት ነው የምታስተናግደው? ምንድነው እያወራ ያለው ሚስቴን ነው። ምን አገባ አንተ? ይመለከታል። ሲቀጥል ትላንትና ምን ብለህ ነው የሄድከው?
ለአንዴና ለመጨረሻ ጊዜ ነው እዚህ ቤት የምመጣው። ቻዋ ሰላምሽን ኑሪ ብለህ ነው አይደል የሄድከው? ነገርኩህ። አሁንም እኮ ለአንደኛና ለመጨረሻ ጊዜ ነው የመጣው። እና ዛሬ ለምን መጣህ? ማወቅ ያለብኝ ነገር ስላለ ዛሬ ለምን መጣህ? ማወቅ ያለብኝ ነገር ስላለ ግዴታ ማወቅ አለብኝ። ምን አባ ነው የምታውቀው? እሱን ቀን ገና አስጠይቃት ሳደማ ትረዳለህ። አንተ በቃ ምንድን ነው እንዴ? ጠበቃ እየቆምሽለት ነው? ጠበቃ እየቆምክ ካለ ጠበቃ እየቆምሽለት ጠበቃ እየቆምክ አይደለም የለባችሁም። በቃ አንተ ለምንድን ነው የማትሄደው? ቆይ ከዚህ በእናትህ ጠበቃ እየቆምሽለት ነው? እኔ አንደኛ አሞኛል። ለሱ በቃ እግዚአብሔር ጠበቃ እየቆምሽለት አለ። ትመጣላችሁ ግን አንድም ከኔ ጎን የሚቆም ሰው የለም። ተለጣና በስነ ስርዓት እንኳን ተስተናግዳት። እኔ ሁሉም ሰው እኔን ይሰድበኛል አይደል? እሷ ግን የምታደርገውን ማንም ሰው አይደል? ሰምተኸኛል? እንደዚህ እንድታስተናግዳት አልፈልግም። ገባህ? በራሷ አንደበት ጤነኛ እንደሆነ ታስተናግራለች። የምታደርገው ነገር ሁሉ በኃላፊነትና በጤነኝነት የምትወስነው ውሳኔ ነው እንጂ ዝም ብላ በእብደት አይደለም። በፈለገችው ውሳኔ መወሰን ትችላለች። በፈለገችው አንተን እኮ ማንም እንዲነካ አልፈልግም። እሱም ቢሆን እንዲናገር አልፈልግም። ግን በቃ አንተም ደግሞ ያስመሳይነት ሆነ። አሁን እዛ ጋር ነበረች፣ አሁን ደግሞ እዚህ ጋር ነች። አያታ እንደዚህ እንድታወራት አልፈልግም። የትም ምንም ቢሆን የድሮ ፍቅረኛዬ ነች። ከእሷ ጋር ትንሽዬም ቢሆን ጥሩ ነገር አሳልፈናል ማለት ነው። ገባህ? እንደዚህ እንድትናገራት አልፈልግም። በስነ ስርዓት አስተናግዳት። ሚስቴ እኮ ነች። ትሆና ምን አገባኝ ታዲያ? ሚስት ብትሆንስ እንደዚህ የምታስተናግዳት? የራስህ የሆነ መብት አለ። የገዛ ባለቤት እንዳትናገር የሚያደርግ ራስህ የዚህ ቤት እየጠራ ይባላል። እንደው ጥፋት ሁሉ የራስህ። እሺ ምንድን ነው? እሺ እኔ የማደርገው አንዴ እያረካት እንዴት ነው አንተ ሚስቴ ነሽ የምትለው? እሺ ስለሱ አይደለም አይመለከተም። አንተ እንደፈለኩኝ ለምንድን ነው የማይመለከተኝ? ምን ስለሆንክ ነው አንተ? ምን አይነት አማርኛ ነው? እኔ ካንተ ጋር ልጣላ አይደለም። ሰማኸኛ? እንዳትነኪ። እሺ ምን መብቴ ነው እሱ ማናገር በማናገርበት መንገድ ተነካኛለች። ጥል ነው ለአንተ መፍትሄው ጥል ነው። በቃ መደባደብ ብቻ ነው። ልንገርህ አይደል ምንም ስለሚስቴ የፈለገኝን ነገር በወሰን የፈለገኝን ነገር ባደር አይመለከትም። ዛሬ መጣበትን ነገር ተናግርና ከዚህ አይኔ ይጥፋል ውልቅ በልልኝ። በቃ እኔ ደግሞ እየነገርኩ ያለሁት ምንም ብሄድ የትም ሀገር ብሄድ ማለት እንደዚህ እንድታስተናግዳት አልፈልግም። ምን የታባ ነው የምትሄደው አንተ? ሲጀመር አትሄድም። ትናንትና ሄዳለሁ ብለህ ነበረ አልሄድክም እስካሁን ድረስ። ይኸው አለ ልሄድ ነው። ለመጨረሻ ጊዜ ነው የመጣሁት። ይኸውልህ ነገር እኮ ባንቺ ምክንያት ነው። አንቺ ነሽ ይሄን ሁላ ነገር ያመጣው። እኔ ምንድን ነው የማመጣው ነገር? አንተ አይደለህ እንዴ? መጀመሪያውን ብትጠብቂ ኖሮ እንደዚህ አይፈጠርም ነበር። ምንድን ነው 6-7 ዓመት ነው የምጠብቀው? አንተ ነግረኸኝ ሄደሃል ስትሄድ። ስለዚህ እኔ ከመጠበቅ እሱን አገባሽ። አዎ ለምንድን ነው የማላገባው? አሃ የዘላን ሁኔታ ነው የምታረምደው። መጠበቅ ስለሰለቸሽ ነው እኔ ያገባሽኝ እንጂ እኔ እኮ ዮናስ እኔ መጠበቅ ስለሰለቸኝ አይደለም። አንተ ሰውዬ ምን ሆነህ ነው? ጊዜሽ እንዳያልፍ ብለሽ የምን ጊዜ ነው? እኔ ምንድን ነው ጊዜ የሚያልፈው? ማንኛውም ሰዓት ባጓስ እኔ ጊዜ ማሳለፊያ ነኝ። ያንቺ ጊዜ ማሳለፊያ ነኝ እና ታዲያ ምንድን ነው እሱ የምትይው? በማንኛውም ሰዓት ከኔ ጋር መጠበቅ ስለሰለቸሽ መጠበቅ ስለደከመሽ ነው እኔን የምታገኝ? አይደለም እኔን መጠበቅ አቃተሽ? እንደዚህ ጠብቂኝ ብለኸኝ ሄደሃል። ላይፍ ይቀጥላል። በቃ እኔ ደግሞ አገባሁኝ አለቀ። ላይፍ ይቀጥላል። ከዛ የኔ ህይወት ተበላሸ። በቃ እኔ ራሴን እያመመኝ ነው። በእናትህ ዛሬ መጣበትን ነገር ተናገርና አይን ውጣልኝ ከዚህ። አንቺ ህይወትሽን አሳመርሽ፣ እኔ ህይወቴን በባዶ ይቀጥላል። ይሄ ነው ላይፍ፣ ይሄ ነው ላንቺ። የመጣበት ተናገርና ውጣልኝ ያልኩህ አይሳውም። አልበጠበጥኩም። እኔም ብዙ ፈታ አንተ ለመርሳት ብዬ ማለት ነው መሄድም አልፈልግበት ቦታ ሄጃለሁ። እኔ እኮ በቃ አንተን ለመርሳት ብዬ የማይኬድበት ቦታ ሄጃለሁ። ያ ቦታ ደግሞ እኔ ነኝ። እስቲ ዝም በል እኔን በሱ ተካሽ አይደል? ይሄ ነው ለአንቺ መጠበቅ ፍቅር ማለት ነው። ለአንቺ እንደዚህ ነው የምትረጂው? ሰውዬ አሁን ውጣልኝ፣ በቃ ውጣልኝ። አይንም ማየት አልፍ ውጣልኝ ከዚህ። እኔ አሁንም ለመጨቃጨቅ አይደለም የመጣሁት። ሲጀመር ከእናንተ ጋር ልትርክ ምናምን ፈልጋለሁ። መጠየቅ ያለብኝ ነገር ምንድን ነው የምጠይቀኝ? ማውራት ፈልጋለሁ
እፈልጋለሁ ካንቺ ጋር በስነ ስርዓት። እኔ ማውራት አልፈልግም። አንተ የምትሰማ ከሆነ ማውራት አልፈልግም። የሚወራ ነገር እኮ በመጨረሻ ልሄድ ማለት ቢያንስ ምንም ነገር አልፈልግም። በቃ እኔ ህይወት ጀምሬያለሁ። ምንም እኮ የሚወራ ነገር አይደለም። እንዴ ለመጨረሻ ጊዜ ልሄድ ነው አይደል እንዴ? እቺን ሰዓት እንኳን አትጠቀሚም? የምን ጊዜ ነው የሚሰጠው? በእናታችሁ እኔ አታሳብዱኝ በእግዚአብሔር። የምን ጊዜ ነው የሚሰጠው? እኔ ምንድን ነው የማደርገው? እኔ ማውራት ብቻ ነው የምፈልገው። ሌላ ምንም ነገር እኮ አይደለም። ምንድን ነው ያዝከው? ፓስፖርቴን የበረራ ቲኬቴን ያዝኩት። በቃ ሌላ ምንም ነገር የለም። ከእሷ ጋር ስለያይ አንድ ማወቅ ያለብኝ ነገር አለ። እሱን ማወቅ ስለፈለኩኝ ብቻ ነው የመጣሁት። ከእናንተ ጋር እንተረክ ምናምን ፈልጌ አለ። ምን እንደምታውቀው እቴኑ ጎሽ ተመስገን። አንተ ከዚህ ጋር መቼም ሳላህ ነው መቼም ሳላህ ግን ማለት ነው። ይሄ አምጣ ትኬቱን ሊው አምጣ። ይሄማ ትልቅ ውሳኔ ነው። እኔ አላምነውም እባክህ ዝም በለው። ለኛም ሰላም ነው፣ ለኛም እረፍት ነው። ይሄ ማድረግ ጥሩ ነው። ይሄን ሁላ ጊዜ እኔ እንደዚህ ታደርጊያለሽ ብዬ አላስብም። ጀርመን ማውራት ራሱ በቃ አመኘሽ ነበር አንቺ እንደዛ አመኔታ መቼም ነገም ተመልሰህ ለመምጣት ይሄን ሁሉ ገንዘብ አውጥተህ የጀርመን ትኬት አትቆርጥም መቼም አይደል እኮ በቃ ለመጨረሻ ጊዜ ነው የመጣሁት አልኩ አይደል? በቃ ምን እንደምታደርግ ለምን መጣ? በዛው ለምን አትሄድም? መምጣት እኮ አይጠበቅብህም። መምጣቱ ለምን አስፈለገ ታዲያ? መምጣት አይጠበቅብህም። አይኔን እያየሽ መልሽ። አይኔን እያየሽ መልሽ። ምን እንደምትመልስ አይኔን እያየሽ መልሽ። አለማየት ትችላለህ። ዝም ብለህ መጠየቅ የምትፈልገውን ጠይቅ። ምን አገባህ አንተ? ለመጨረሻ ጊዜ ልጠይቃት አይደል እንዴ? ምንድን ነው በቃ ወታችሁ ሎጣ ነው። አንድ ቁም ነገር እንኳን ስለልኝ ጠይቃት። በቃ ልጠይቃት። ዝም በሉ አታውሩ። አላይክም። ምን የምታወራው ከሆነ አውራ። እንደዚህ ምንድን ነው ማይክል? አሁን ባለሽበት ሁኔታ ደስተኛ ነሽ? ባለሽበት ኑሮ በቃ ይሄ ነው። እሺ እንዴት ትፈልጊያለሽ? አትፈልጊ? ይሄን እያየሽ መልሽ። ዮናስ በእናትህ የሆነ ነገር አድርግ። በእናትህ እዚሁ ምንድን ነው አንተ ቆመህ የምታየው? እዚሁ መሄድ አይጠበቅብህም። በቃ እዚሁ አንተም ከዛ ቆመህ አትሄድ። ትክክለኛ የምትፈልገው ነገር ነው ልናገር እኮ ነው። የምር አሁን ይሄ ያለሽበት ህይወት አስደስቶሽ ተመችቶሽ ከሆነ ሂድ በይ። ያለበለዚያ ግን ምናልባት አንቺ ላይ ትንሽ የቀረ ፍቅርም ካለች ትንሽዬ እንኳን ካለች ቅርቤ። በቃ እኔ ካንቺ የምፈልገው ይሄን ብቻ ነው። ወይ ሂድ ወይ ቅርቤ። አይኔን እያየሽ መልሽ። አንቺን ውሳኔ ብቻ ነው ጠብቅ እያለሽ ያለው ገብቶሻል? ሁለት ምርጫ አለሽ፣ ቅር ወይም ሂድ የሚል ቃል አውጪ እያለሽ ነው። ሂድ ወይም ቅር የሚል አውጪ እያለሽ ነው። እኔ ደግሞ የምጠብቀው ቃል አለ። በል እኮ እሱን እንድትል ነው። ከአንደበቷ መስማት ስለምፈልግ ነው። ሂድ የሚለው እንድትይ ነው የምፈልገው። አሳያት፣ አምጣ። ማንበብ ትችያለሽ። እንቺ ትኬት ቆርጧል። ዛሬ 4 ሰዓት ነው በረራው። እዩ ምንድነው ማየው? ያየሁት አይደል? በቃ አለቀ። አሁን አመንሽ አይደል? አንሳ ፓስፖርትን። የምትሄድበት ነው። ከዚህ ከህይወታችን የምትወጣበት ነው። ሁለት ነገር ነው ምርጫው። ጊዜ አታቃጥሊ። ብዙ ማሰብም አያስፈልገው። የምር አሁን ለኔ የምትጨነቂ ለኔ የምታስቢ ካለሽበት ትዳርና ካለሽበት ነገር አንፃር ብዙ ማሰብ እኮ አያስፈልግም። ቅር ወይም ሂድ። ያሬውን ነገር በላት። እየጠበቅኩ እኮ ነው። በደንብ አስቢ። መልሽለትና ይሄድልን አይጣል። ሰላም አይደል የምንፈልገው? ልጁም እያለቀሰ ነው። ምርጫ ስጪንና እንሂድ። አቃለው ተመችቶሽ እንደማኖሪ ግን ይሄን አልከብዶሽ ነው። ስለማን መመቸት አለ ምንጭ ቶሎ በይ። ጊዜያችንን አታቃጥሪ። አልፈልግም። እንዴት አልፈልግም? ብዙ የምፈታው ነገር አለ። ብዙ የማወራው ነገር አለ። እንደገና የምጠይቀው ነገር አለ። ብዙ ለምንድን ነው የምመታት? ምንድን ነው ችግር? አልሄድም ስላለች ነው። ለምንድን ነው የሚመታት? ንገረው እስኪ። ምንድን ነው ችግር? እፈልገዋለሁ ስላለች ነው። በቃ ይሄ ነው ያንተ ወንድነት፣ ይሄ ነው ሴት ልጅን መምታት አይደል? ምን አደረገ ነው የምታስበው? እኔ አብዳሃል የምትሉኝ ለዚሁ ነው።
እንዳትሄድ አለችው። አያችኋ? እኔ ነኝ ስደቡኝ፣ አሁንም ስደቡኝ። ለምን ትመታታለሽ? ምንድነው ችግር? ያስናቀችኝ እኮ እሷ ነች። ና ምታኝ፣ ምታኝ ና እኔ ምክንያቱም አስነቃኛለች። የገዛ ሚስቴ ተጫውታብኛለች። አንተ ባትጫወትብኝ ምንም የሚገርም ነገር የለው። እሺ ምን ያስመታል? አስወጣኝ። የራሷን መብት መወሰን አትችልም? ለምን ይዘዋለች እኮ ፓስፖርቱን ይዛ እኮ ልታስቀር ነበረ። አንድ ነገር አታረጋትም። እኔ እያለሁ ምንም የሚፈጠር ነገር የለም። ሰማኸኛ? ምንም የሚፈጠር ነገር የለም። አንድም ነገር አታረጋትም። እመጣለሁ ደግሞ ምንም የምታመጣው ነገር የለም። ሲጀመር እየፈለገች አይደለም የምንኖረው ከአንተ ጋር። እሷ ካስናቀችኝ ምንም የምፈጥረው ነገር የለም። ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል?